ኪዳነ ምሕረት እናቴ አንተ ሁሉን ትሾማለህ አንተን የሚሾም የለም ይላል መጽሐፈ መቃብያን። የነገስታት ንጉስ የጌቶች ጌታ የሆነውን አምላክ አላወቁምና ማንነቱን ንጉስ አድርገው ሊሾሙት ሲሉ በእኛ ቤተክርስቲያን የክርስቶስ ስዕል ሲሳል ዘውድ አይደፋም። ልብ ብላችሁ ከሆነ የእመቤታችን ስዕል ላይ እሷ ዘውድ ደፍታለች፣ እሱ ግን ዘውድ ደፍቶ አይሳልም። ለምን? እሱን የሚሾመው ዘውድ የሚደፋለት አለ የለም። ለሁሉ ዘውድ ይደፋል እንጂ ለሱ ዘውድ ሊደፋለት የሚችል ማንም የለም። እና ሊያነግሱት ሁሉ ፈልገው ነበር ይላል። ሌላው በጣም የሚገርማችሁ ዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስን ፍለጋ በጀልባ ጉዞ ሁሉ አካሂደዋል። አይሁድ ፍለጋ የት ነው ያለው ብለው በጀልባ ተሳፍረው ያው ሌላ ባህር የለም እዚያች የፈረደባት የገሊላ ባህር ላይ ሲፈልጉት ዋሉ ይላል። እና ሲያገኙት ደግሞ መምህር ወይ መቼ መጣ እንደው ብለው በቃ በፍቅር ተቀበሉት። ምን ተገኘ ነው? ምን ተገኘ? ክርስቶስን እንደዛ የሚጠሉት አይሁድ በጣም ለምንድን ነው የወደዱት ካላችሁ በአጭር ቋንቋ ያንን ቀን ጠዋት አሳና እንጀራ አበርክቶ አብልቷቸው ነው። ስለዚህ ጠገቡ፣ በጣም በሉ፣ ጠጡ፣ ደስ አላቸው። ባህር ዳርቻ ላይ ነው ያሉት። 5 አሳና 2 እንጀራ ባርኮ በሉ። 12 መሶብ ተረፈ። ያን ጊዜ ሰንበትን አያስከብርም፣ ሰንበት እንዲሻር ያደርጋል፣ ሕግ አይጠብቅም፣ የእግዚአብሔር ልጅ ነኝ ይላል የሚሉት ክሶቻቸውን በሙሉ ትተው እናንግሰው ብለው ተነሱ ይላል። ሰው ለሆዱ ሲሆን እንደዚህ ነው ይላል። ንጉሱንልን ክርስቶስን ፈልገውታል። የፈለጉት ግን ለምናቸው? ለሆዳቸው ነው። እኛ እግዚአብሔርን ለምንድን ነው የምንፈልገው? ለምን ጉዳይ ነው የምንፈልገው? እንድንል የሚያደርግ ነው። ልብ አለ እና ፈለጉት። ክርስቶስ ወደ ተራራ ሄደ ሊያነግሱት ሲሉ ከዚያ ፈልገውት እስከ ቅፍርናሆም ድረስ በጀልባ ተከታትለው ያለበት ቦታ ደረሱ። ሲያገኙት ወደሱ ቀረቡና መምህር ወይ መቼ መጣ አሉት። መቼ ወደዚህ መጣ አሉት። ይህን ጊዜ ጌታችን ምን አለ? የምትፈልጉኝ ስለበላችሁና ስለጠገባችሁ እንጂ ምልክት ስላያችሁ አይደለም ማለት። ምልክት ማለት አመራ መለከተ ነው። በዮሐንስ ወንጌል ክርስቶስ ያደረጋቸውን ተአምራት በማቴዎስ፣ በማርቆስ፣ በሉቃስ ተአምር ይላል። የዮሐንስ ወንጌል ግን ምልክት ይላል። ምን ይላል? ምልክት የሚለው ምልክትነቱ ክርስቶስ የሚያደርጋቸው ተአምራቶች ምልክቶች ናቸው። ለምሳሌ ወደዚህ ደብር ለመግባት በዚህ ጋር ይወስዳል የሚል መንገድ ቀስ ቢኖር ያ ቀስ የሚያሳየው ወደዚህ ደብር ነው አይደል? ክርስቶስ የሚያደርጋቸው ተአምራትም የእግዚአብሔር ልጅ መሆኑን አምላክ መሆኑን ምን የሚሉ ናቸው? የሚጠቁሙ የሚያመለክቱ ናቸው እንጂ ለማስደነቅ አይደለም ክርስቶስ ተአምር የሚሰራው። ስለዚህ ጌታ የእግዚአብሔር ልጅ መሆኔን መሲህ መሆኔን አምናችሁ በምልክቱ አምናችሁበት አይደለም። የፈለጋችሁኝ ስለበላችሁና ስለጠገባችሁ ነው። ለሚጠፋ መብል አትስሩ አለ። ዛሬ ተበልቶ መልሶ ለሚጠፋ መብል አትስሩ፣ ለዘላለም ሕይወት እንጀራ ስሩ እንጂ ለሱ ስሩ እንጂ አላቸው። ይህን ሲላቸው አይሁድ ምን አሉ? የእግዚአብሔርን ስራ እንድናገኝ ወይም እንድንሰራ ምን እናድርግ አሉት። ክርስቶስን መለሰላቸው፣ የእግዚአብሔር ስራ በላከው ታምኑ ዘንድ ነው አለ። በእኔ ብታምኑ እሱ የእግዚአብሔር ስራ ነው፣ ስለዚህ በእኔ እመኑ አላቸው። እመኑ ሲላቸው ምን አሉ? እንድናምንብህ ምን ምልክት ታሳየናለህ? አባቶቻችን ከሰማይ መና ወርዶላቸው በልተዋል እኮ አሉት። ባጭሩ ለእኛ መና ምን በልል ብቻ ያቺ ቀን የምግብ ቀን ነች ለአይሁድ አይደለም። መብላት ነው የፈለጉት። መና አውርድልን፣ ከሰማይ መና አውርዶ እኮ መግቧቸዋል በሙሴ ዘመን አሉት። ምን አላቸው ክርስቶስ? ከሰማይ እንጀራ ያወረደላችሁ ሙሴ አይደለም አባቴ ነው፣ ከእግዚአብሔር ዘንድ ነው እንጀራ የሚወርደው። ስለዚህ ያ እንጀራም ደግሞ አሁን የሚወርድላችሁ እንጀራ የዘላለም ሕይወት የሚገኝበት እንጀራ ነው አላቸው። ከሰማይ የወረደ ከእግዚአብሔር ዘንድ የወረደ ሕይወት የሚገኝበትን እንጀራ ፈልጉ አላቸው። ይህን ሲላቸው ጌታ ሆይ ይህንን እንጀራ ለዘወትር ስጠን አሉት። ሲሉት ክርስቶስ መለሰ፣ የሕይወት እንጀራ እኔ ነኝ። በእኔ የሚያምን ለዘላለም አይራብም አይጠማም። ለዓለም የምሰጠው የሕይወት እንጀራ ሥጋዬ ነው አላቸው። የሰው ልጅን ወይም የራሱ ወልደ እጓለ እመሕያው ብሎ ነው ክርስቶስ ራሱን የሚጠራው። የሰው ልጅን ወይም የኔን ሥጋ ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ
ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አላቸው። ይህን ጊዜ አይሁድ አጉረመረሙ። ምንድን ነው እያወራ ያለው? ይሄ ሰውዬ ስጋውን እንድንበላ ሊሰጠን ነው? ቢሰጠን እዚህ ለተሰበሰብነው ሰዎች የእሱ ስጋ ተቆርሶ ለስንት ሰው ይደርሳል? እንዴት ያለ ዘግናኝ ነገር ነው ብለው ተወያዩ። እነሱ ብቻ አይደሉም፣ 12ቱም ደቀ መዛሙርት ወደ ጌታ ቀረቡና ጌታ ወይ ይሄን ትምህርት ማን ሊሰማው ይችላል? የሚያስጨንቅ ንግግር ነው እኮ እየተናገርክ ያለው አሉት። ክርስቶስ ግን ምን አላቸው? እኔም የምነግራችሁ ቃል መንፈስ ነው ሕይወትም ነው። ስጋ ግን ምንም አይጠቅማችሁም። ስጋዊ ነገር ባወራችሁ፣ ስለ ስጋ ምግብ፣ ስለ ስጋ መጠጥ ብነግራችሁ ምንም አይጠቅማችሁም። የሚጠቅማችሁ የዘላለም ሕይወት ምግብ ስለሆነው ስለ ስጋዬ ስለ ደሜ ነው አላቸው። ይህን ጊዜ ሕዝቡ አንዳንድ እያሉ እየተነሱ ጌታ ከሚያስተምርበት ቦታ ሄዱ። 12ቱ ደቀ መዛሙርት ብቻ ቀሩ። ብቻውን ቀረ መምህረ ቅዱሳን ኢየሱስ ክርስቶስ። 12ቱን ሐዋርያት ሲቀሩ ክርስቶስ መቼስ ውለታ ይዟቸው የቀሩ እንዳይመስል እናንተስ መሄድ ትፈልጋላችሁ አላቸው። መሄድ ከፈለጋችሁ ሂዱ፣ በግድ አይደለም በውድ ነው ማስከተላችሁ፣ ስለዚህ ሂዱ አላቸው። ይህን ጊዜ ከሐዋርያት መካከል ሁሌም ለጥያቄም ለመልስም ለእምነትም ለክደትም ፈጣን የሆነው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከጌታ አፍ ቀበል አለና ጌታ ሆይ ወደ ማን እንሄዳለን? ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ አለ። እስቲ አንዴ ልበለው፣ ጌታ ሆይ ወደ ማን እንሄዳለን አለ። አሁን ሐዋርያት እነ ቅዱስ ጴጥሮስ መሄጃ የላቸውም እንዴ? መሄዱበት ቦታ የላቸውም? አላቸው። ሌላው ሰው መሄጃ አለው። እነሱም እኮ ቤተሰብ አላቸው፣ ዘመድ ወዳጅ አላጡም። ግን አስቀድሞ ሁሉን ትተው ነው የተከተሉት። ጌታ ሆይ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን ብሏል ጴጥሮስ በሌላ ቦታ። ስለዚህ ሁሉን ትተው ስለተከተሉ ሌላ ዓለም፣ ሌላ ደስታ፣ ሌላ እረፍት ይገኛል ብለው አስቡ። መጠጊያቸውም፣ እረፍታቸውም፣ ሰላማቸውም፣ ሕይወታቸውም ማን ነው? ክርስቶስ ነው። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ አሉት። ጌታ ሆይ ወደ ማን እንሄዳለን የሚለው ሰው ልቡን ለእግዚአብሔር አሳልፎ ሲሰጥ ነው። ብዙ ጊዜ ቤተክርስቲያን አካባቢ የሚያገለግል ሰው የሆነ ነገር ሲያበሳጨው እኔ እኮ መሄጃ አጥቼ እኮ አይደለም እዚህ የምመጣው፣ እኔ እኮ ልስራ ብል ስራ ቦታ የተከበርኩኝ ሰው ነኝ፣ እኔ እኮ ስንት ነገር ማድረግ የምችል ሰው ነኝ የሚለው ትቶ ስላልመጣ ነው። ሐዋርያት ግን ሁሉን ትተው ነው በፍጹም ልባቸውን የተከተሉት። ስለዚህ ቅዱስ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? ምን መሄጃ አለን ካንተ ውጪ አለና አንተ የዘላለም ሕይወት ቃል አለ አለ። የምን ቃል አለ? ምንድን ነው የዘላለም ሕይወት ቃል ካላችሁ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚል ቃል ያለህ አንተ ብቻ ነህ። ሌላ ቦታ ልንሄድ እንችላለን። በምንሄድበት ቦታ ግን አንተ ጋር የምናገኘውን አናገኝ። ሌላ ቦታ ሄደን ሀብት ልናገኝ እንችላለን፣ ስልጣን ልናገኝ እንችላለን፣ ሹመት ልናገኝ እንችላለን፣ ክብር ልናገኝ እንችላለን። የዘላለም ሕይወት ግን ልናገኝ አንችልም። ሌላ ቦታ የሌለ አንተ ጋር ብቻ ያለ ነገር አለ፣ እሱ የዘላለም ሕይወት። ለምን መጣን አሁን? ለምን ቤተክርስቲያን እንማራለን? ሌላ ቦታ እኮ በጣም ያማሩ ትምህርት የሚገኝባቸው ብዙ ስልጠና ያለባቸው፣ እዚህ ንፋስ ላይ ከምንሰቃይ በተሻለ ወንበር፣ በተሻለ መስተንግዶ፣ በተሻለ ቀረጻ፣ በተሻለ አለባበስ፣ በምቾት የሚያስተናግዱት ብዙ ቦታዎች አሉ። ሌላ ቦታ የሌለ ነገር ግን እዚህ አለ። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። ሌላ ቦታ ጥሩ ተናጋሪዎች አሉ። በዚያ ዘመን ሪቶሪክ የተማሩ የግሪክ ፈላስፎች አሉ። አፍ የሚያስከፍቱ የሚያፈዙ ተናጋሪዎች ያሉበት ቦታ፣ የንግግር ጥበብ የሚያውቁ ሰዎች አሉ። እነሱ ጋር ብንሄድ ጥሩ ንግግር እንሰማለን። ለጊዜው ልባችን ይነሳሳል፣ ደስ ይለናል፣ ጭንቀታችንን ያስረሱናል። ግን ምንም ብናገኝ የዘላለም ሕይወት አናገኝም። ጌታ ሆይ ወደ ማን የሚል ልቡና ለሁላችን ያድለን። ይህንን ርዕስ ያደረኩበት ዋነኛ ምክንያት ስትማሩ ስለከረማችሁ በዚህ ዕለት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ብሎ ቅዱስ ጴጥሮስ የተናገረው ተማሪዎች የክርስቶስን ትምህርት ጥለው በሄዱበት ሰዓት ነው አይደል? አልተመቸንም ብለው፣ ትምህርት አልተመቸንም ብለው በቤተክርስቲያን
በርህቀትም ብትማሩ ወንበር ተዘርግቶላችሁ ቁጭ ብላችሁ ብትማሩ በየአውደ ምሕረቱ የሚሰጠውን ትምህርት ብንማር በየትኛውም መንገድ ብንማር ለሁላችን የሚሰሩ እግዚአብሔር ቢሆኑ ደስ የሚሰኝባቸው ባይሆኑ የሚያዝንባቸው በጣም ወሳኝ ነጥቦች አሉ። ከነዚህ መካከል የተወሰኑትን ለመማር ነው ይህንን ምዕራፍ የመረጥነው። እንደ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ ጋር ያለው ቃል የዘላለም ሕይወት ቃል ነው ብሎ ለመረዳት እንዲችል አንድ ክርስቲያን ማድረግ የሌለበት ብዙ ነገር አለ። የመጀመሪያው አሁን ሲያደርጉ እንዳየናቸው ምን አይነት ተማሪዎች ነን ሲባል የመጀመሪያው ነገር ትምህርቱን የምንመርጥ ተማሪዎች መሆን የለብንም። ምንመርጥ? ትምህርት የምንመርጥ ማለት መንፈሳዊ ትምህርትን ሰው ሁሉ ይማረዋል ደስ ብሎት፣ ግን ትምህርቱ እንደሚፈልገው ሲሆንና እንደሚፈልገው ሳይሆን የተማሪው አቀባበል አንድ አይነት አይደለም። በዚህ ላይ ሊማሩ የመጡት ሰዎች ቀኑን ሙሉ ጌታን ሲያሳድዱ የዋሉት ምን እናገኛለን ብለው አይሰማም። ምግብ ፈልገው ክርስቶስ መጨረሻ ላይ ካሁን መና አውርዶ አበላን፣ ትናንት ማታ በልተናል፣ ወይ ቁርስ ወይ ምሳ ዛሬ እሱ ጋር እንበላለን ብለው በጀልባ ሲያሳድዱት ውለው እንጀራ ይሰጠናል ብለው ሲያስቡ የሕይወት እንጀራ እኔ ነኝ፣ ይህ እንጀራ ምኔ ነው አለ፣ ሥጋዬን ብሉ ደሜን ጠጡ ብሏቸው አረፉ። ይህን ጊዜ ትምህርቱ አልተመቻቸውም። ትምህርቱ እንደሚፈልጉት አልሆነም። የሚፈልጉትን ነው እንጂ መማር የፈለጉት የሚያስፈልጋቸውን አይደለም። ክርስቶስ ያስተማረው የሚፈልጉትን ሳይሆን ምንም ይላቸው ነው። የሚያስፈልጋቸው የማን ሥጋና ደም? የክርስቶስ። የመጀመሪያው እንደ ተማሪ በጣም ብዙ ዋጋ እየከፈልን ያለ ነው። ቤተ ክርስቲያናችን የምታስተምረን ትምህርት እኛ መማር የምንፈልገው አይነት እንዲሆን እንፈልጋለን። ክርስቶስ ሊቀ ካህናት ነው። በአጠገቦቻችን ንስሐ አባቶቻችን አሉ። ልክ ጌታ ጋር የተማሩ ሰዎች ክርስቶስ ምግብ እንዲያበላቸው ብቻ እንደፈለጉት በጣም ብዙ ሰዎች ንስሐ አባት ይይዛሉ። ንስሐ አባታቸው ቤት መጥተው ጠበል እንዲረጩ ይፈልጋሉ። ማዕድ እንዲቆርሱ እንዲባርኩ ይፈልጋሉ። ሲታመሙ እንዲጠይቋቸው ይፈልጋሉ። ቁረቡ እንዲሏቸው ግን አይፈልጉም። የዛኔ ጨዋታው ምን ይላል? ያቆማል። አይ መጡና እዚህ ላይ አበላሹት ይላል። ሰው ስብከት ይሰማል፣ ደስ ብሎት ይሰማል፣ በፍቅር ይማራል። አቤት መምህር ገሌ፣ አቤት ዛሬ ያስተማሩት ትምህርት ብሎ ተደንቆ ይሰማል። መቼ ነው ትምህርቱ የሚያስጠላው? ንስሐ ግባ የተባለ እንደሆነ፣ ሥጋ ወደሙ ተቀበል የተባለማ ከሆነ፣ በተለይ ወጣት ከሆነ መምህሩ መጣና አበላሸው ይላል። አንድ ጊዜ ዱባይ የሚባል ሀገር ቅዳሴ እንግዲህ በጣም ደስ የሚለው አረብ ሀገር ሲባል እኛ የምናስበውና እውነታ መሬት ላይ ያለው ነገር በጣም ይለያያል። እና ቅዳሴ ሲቀደስ መቅደሱ ውስጥ ያስቀደሰው በሙሉ ይቆርባል። በሙሉ ነው የሚቆርብ። እና ሰው ሁሉ ሲቆርብ አንድ ልጅ ለበዓል መጥቶ እዛ ቆሞ ሲያይ ሰው ሁሉ ሲሄድ እኔም ልቁረብ ብሎ ተሰልፎ ተከትሎ ቆረበ። ቁርባን መሆኑን ራሱ አላወቅም። ከዛ ሲወጣ ቆራቢዎች በዚህ ጋር ሲባል አይኔ ቆራቢ አይደለሁም አለና ወደዛ ሄደ። ከዛ ሲሄድ እንዴ ኧረ ቅድም ተቀብለሃልና አሉት። ቁርባን ነው እንዴ አለ። ወይኔ እናቴ አለ። ብዙ ነገር ሳላይ አለ። አሁን ለዚህ ሰውዬ ሥጋው ደግሞ መቀበል ማለት ሞት ነው። የዘላለም ሕይወት አይደለም፣ ሞት ነው ለሱ። አበቃልኝ አለ። በስንት መከራ ተምሮ በስንት መከራ ተገስጾ እሱማ እኮ ሥጋው ደግሞ ተቀብለሃል አሳድፈው ነው እንጂ ክርስትና ስትነሳ ተቀብለ የለ ወይ አብሮ ነው እኮ ያለው ብለን በስንት መከራ ጽናና። ከዚህ ብዙም እንኳን እንሻልና የርቀት ትምህርት ላይ ችግር የለብንም። የርቀት ይሁን እንጂ ቤተክርስቲያን በርቀት አይደል? ብቻ ንስሐ ሥጋው ደግሞ መቀበል ወደ መቅደሱ መቅረብ፣ ያ ሲሆን ትምህርቱ አይስማማም። የእነዚህ ሰዎች እንግዲህ ችግር ይሄ ነበረ። ሐዋርያት ሁሉ ትምህርቱ እንዲስተካከል ሀሳብ አቀረቡ። ይገርማቸዋል። ጌታ ሆይ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ጥሩ ስትናገር ውለህ አሳና እንጀራ አብልተህ ሰው ሁሉ ደስ ብሎ ሲከተል ውሎ መተህ ሥጋዬን ብሉ ስትል ይሄ ያስጨንቃል። የቤተክርስቲያን ትምህርት
ሁሌ ስለ ስጋ እንዲሆን የሚፈልግ ሰው፣ ሁሌ ስለ ምግብ፣ ሁሌ ስለ ችግር፣ ስለ ኑሮ ውድነት፣ ስለ ዓለም ላይ ስላለው ኪዮስ መበጥበጥ፣ ስለ እሱ ብቻ ተጽናንቶ ደስ ብሎት የፊል ጉድ ሙቪስ እንደሚባሉት አይደል። በቃ ሰው ደስ ብሎት መሄድ ያምረዋል። ስለ ንስሐ ስለ መግባት ስጋው ደግሞ ስለ መቀበል ሲሆን ግን ደስ አይለው እና ይሄ በቤተክርስቲያን ታሪክ የሚገርማችሁ ብዙ ሰው ተፈትኖበታል። መናፍቃንም ተነስተዋል እኮ ስጋዬን ብሉ ደሜን ጠጡ የሚለውን ነገር መቀበል አቅቷቸው አይ ስጋዬ ያለው ስጋዬ ለማለት አይደለም፣ መታሰቢያ አድርጉ እንዲሁ እንደ ስጋዬ ቁጠሩት አላለም ክርስቶስ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለ።